ያ እንግዲህ እኔ የተጫወትኩት ሁለት ካራክተር ነው። መጥምቁ ዮሐንስንና ጲላጦስን የተጫወትኩት። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። ይህ እንዴት ይሆናል? እኔ ድንግል ነኝ። እናንተ የፉንጅት ልጆች፣ ሁለት ልብስ ያለው ለሌለው አንዱን ይስጥ፣ ለሌለው ያካፍል። እናንተ የፉንጅት ልጆች ምን እናደርግ ዘንድ ትወዳለህ? ምን እናድርግ? ማንም ሁለት ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይስጠው። ሴጌ ታከብረዋለች። መንፈሴም በመድኃኒቴ በእግዚአብሔር ሐሴት ታደርጋለች። ከዛሬ ጀምሮ ትውልድ ሁሉ ብፅዕ ይሉኛል። ነፍሴ ጌታን ታከብረዋለች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። የኢየሱስ ክርስቶስ የሕይወት ታሪክ ላይ መሠረት አድርጎ የተሠራው ጂሰስ ፊልም ከ30 ዓመታት በላይ ዕድሜ አስቆጥሯል። ታዲያ በዚህ ድንቅ ፊልም ላይ በድምፅ ትርጉም የተሳተፉና የአማርኛውን ትርጉም የሰሩ ባለሙያዎች እንግዶቻችን ናቸው። በቅድሚያ እንኳን አደረሳችሁ። እስኪ የዚህ ፊልም ትውስታችሁን እንዴት ትገልጹታላችሁ? የትንሣኤ ባህልን በእውነት በጣም ደስ በሚል ተቀብለናል። እግዚአብሔር ይመስገን። እንኳን ለዚህ ያደረሰን ሁላችንንም ጠብቆ ለትንሣኤ በዓል ስላደረሰን ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። ይህ በዓል ለክርስትና እምነት ተከታዮች በሙሉ በጣም ታላቅ በዓል ነው። በጣም ደስተኛ ነኝ እዚህ በዓል ላይ በመድረሴ። ምክንያቱም ይሄ ትልቅ ለክርስቲያኖች የድል በዓል ስለሆነ መላው የክርስትና እምነት ተከታዮችን እንኳን ለዚህ በዓል አደረሳችሁ ማለት እወዳለሁ። በመጀመሪያ እግዚአብሔር ዓለምን ፈጠረ፣ እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። ይሄ ተውኔቱ ሲሰራ በጣም በጥንቃቄ ነው የተሰራው። በነገራችን ላይ የመጀመሪያው አይደለም። የኢየሱስ ክርስቶስ ፊልም ወደ አማርኛ ሲተረጎም ይሄ የመጀመሪያ አይደለም፣ ሁለተኛው ነው። የኛ ሁለተኛ። ከዛ በፊት የተሰራል እና ትንሽ በጣም አንድ ተደጋጋሚ ሰዎች ሰርተው በጥቂት ሰዎች ነው የተሰራው። እዚህ ሀገር ውስጥም አይመስለኝም የተሰራው፣ እርግጠኛ ስላልሆንኩ ነው። ግን ኬንያ ይመስለኛል፣ ኬንያ ውስጥ ይመስለኛል የተሰራው። ግን አይቼዋለሁ፣ ያኛውንም ፊልም መጀመሪያ አይቼዋለሁ እና ትንሽ የጥራት ችግር ነበረው። ግን በጣም እሱም ራሱ አስገራሚ ፊልም ነበረ። ከዛ በኋላ እንግዲህ የተሻለ ለማድረግ ነው ይሄኛው የመጣውና በጣም በብዙ ጥንቃቄ የተሰራ ፊልም ነው። እያንዳንዱ ገጸ ባህሪ ወጣት የሽማግሌን ካራክተር እንዳይጫወት ትልቅ ጥረት ተደርጓልና ለቦታው የሚመጥን ሰው ፍለጋ በጣም አንዱ አድካሚ ስራ እሱ ነበረና በጣም ትልልቅ ሽማግሌ ሰዎች አንድም ቀን የመድረክም ይሁን የድምፅ ስለ ድራማ የሚባል ነገር አይተው የማያውቁ ሰዎች እዛ ውስጥ ተሳትፈዋል። ንጉሥ ሆይ ይህ ሰው ሕዝቡን ሁሉ ያሳምጻል፣ ራሱንም ንጉሥ ነኝ ብሎ ይጠራል። በ73 74 75 አካባቢ ነው ይህ ፊልም ከመጣ በኋላ በይፋ ለማሳየት በዛን ጊዜው ጥሩ አልነበር እና የነበረው መንግስት ሃይማኖትን የሚቃወም ስለነበረ ሰዎችን ሰብስቦ እንደዚህ አይነት ነገር ማሳየት በጣም ሪስክ ስለነበረው አንድ ቀን አርብ የፋሲካ ኮንፈረንስ በሚደረግበት ጊዜ በአንድ ቀን ማታ የምሽት ፊልሙ እንደሚታይ አናውንስ ተደረገ። ለዚህ በቀጥታ እንግዲህ የነበረው የጌጃ ቃለ ሕይወት ነው። በጌጃ ያኔ የጌጃ መሰረት ሕይወት ነው የሚባለው። ጠቅላላ የመርካቶ ቤት የሰፈር ጌጃ ሰፈር ጥቅጥቅ ብሎ መጣ። ቸርቿን ጥቅጥቅ አድርጎ ያል የመጀመሪያ የትርጉም ሥራ ላይ ለመሳተፍ የነበረው መረጣ እንዴት ተከናወነ? እናንተ ለዚህ ታሪካዊ ፊልም ስትመረጡ በትወና ክህሎታችሁ ተመርጣችሁ ነው ወይስ ጀማሪ ባለሙያዎች ናችሁ? እስኪ ሂደቱን አጫውቱ። ሁለታችንም የመድረክ ድራማዎችን እንሰራ ነበረ። ይሄ ወደዚህ የድምፅ ስራውን ከመስራታችን በፊት በመድረክ ድራማዎች ላይ ተሳትፎዎች ነበሩ። በቤተ ክርስቲያን ሕይወት የሥነ ጽሑፍ አገልግሎት የሚባል ነበረ። በጣም ትልቅ አገልግሎት፣ በጣም ሰፊ አገልግሎት ይሰጥ የነበረ ነው። በአመት እስከ 56 መድረኮች ይሰሩ ነበረ። እንግዲህ 52 እሁዶች ነው ያሉት፣ ግን ቅዳሜም እሁድም እየተደረገ ይሰራ የነበረበት ጊዜ ነበር። ከዛ በተጨማሪ አጋፔ አርት ሚኒስትሪ የሚባል ነበረ። በብሔራዊ ቲያትር፣ በአዲስ አበባ ማዘጋጃ ቤት፣ በ5 ኪሎ በሚገኘው ድህረ ምረቃ አዳራሽ፣ በእነኚህ ቦታዎች ላይ ትልልቅ የመድረክ ስራዎች ይቀርቡ ነበር በዛ ዘመን። እንግዲህ ከዛ በኋላ ነው ይሄ የድምፅ ስራ የመጣው እና የድምፁ ስራ ሲመጣ ለእኛ አዲስ ስራ ነው።
ያልተለመደ ስራ ነው። ግን በወቅቱ ልምድ የነበራቸው ሰዎች ነበር ከአሜሪካን ሀገር የመጡትና በእነሱ ድጋፍ ይዘውትም የመጡት ደግሞ ወቅቱ የሚጠብቀውን ዘመናዊ መሳሪያ ይዘው መጥተው ስለነበረ በኤስአይኤም ስቱዲዮ ውስጥ ነበር ይሄ የተሰራውና የነበረን ኤክስፒሪየንስ ያ ነበር። የመድረክ ስራ ልምዶ አለን። ያንን ነው ይዘን ወደዚህ የመጣ ነው። ጌጃ ቃለ ሕይወት ቤተክርስቲያን ግቢ ውስጥ እዛ የሕይወት ስነ ጽሁፍ አገልግሎት ውስጥ በድራማ በመድረክ ስራ እያገለገልን እያለ ነው እና የዛ ዋና ዳይሬክተር የነበረ የዛ ክፍል ኃላፊ የነበረ እዚህም ላይ ደግሞ የኢየሱስን ካራክተር የተጫወተው ወንድማችን ደረጃ አበበ እሱ ነበር ሊድ የሚያደርገን የሚመራን የነበረው እና ከነበርነው ልጆች ከነበረው ከዛ ውስጥ ከነበርነው መርጠው ጠሩን። በጣም ነው ደስ ያለኝ። ምክንያቱም በጣም መታደል ነው፣ ትልቅ እድል ነው። ችሎታዬ አይደለም ወይ ደግሞ ለዚህ ነገር ብቁ ሆናለሁ ብዬ አይደለም። እኔ ሳስበው የእግዚአብሔር ስጦታ ነው ብዬ አስባለሁ። የሚገርመው ነገር በዚህ ፊልም ውስጥ በአማርኛው እንትን ውስጥ ኢየሱስን ሆኖ የተወነው ደረጀ በቤተ ክርስቲያናችን ውስጥ የሥነ ጽሑፍና የቲያትር ኮኦርዲኔተር አስተባባሪ ነበረ በቸርቻችን። ስለዚህ ብዙም ጊዜ በቸርች ውስጥ አንዳንድ ቲያትሮችን ይሰራሉ፣ አንዳንድ የሥነ ጽሑፍ ስራዎችን ስለሚሰሩ ከእሱ ጋር የሚያገለግሉ ወገኖችን ያቀርባል። ስለዚህ ደረጀ ብዙ የተቸገረ አልመሰለኝም። ስለሚያውቃቸው አብሮ ያገለግሉትን አሁን እነ ምህረትን፣ ተስፋዬን፣ ሌሎችንም አብሮ ያገለግሉትን እንትኖቹን በሙሉ ለማግኘትና እንደዚህ እንትን ለማለት ብዙ አልተቸገረም። እሱ ራሱ ጂሰስን ሆኖ ስለሰራ ሌሎቹ ደግሞ በየደረጃው ቦታ ተሰጥቷቸው እንዲሰሩ ለማድረግ እሱ ትልቅ እንትን ሆነ። ካስቲንግ ላይ በጣም ጥሩ ነገር ሰርቷል። እኔ ያንን ፎሎ አፕ ከማድረግ ውጭ አብዛኛውን ነገር የሰራው እሱ ነው። ስለዚህ ሰዎችን መምረጥ፣ ከዛ በኋላ ማሰልጠን። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። ከተጫወታችሁት ካራክተር አንጻር ምን ትምህርት አገኛችሁ? በክርስትና እምነት ትልቅ ስፍራ ያላቸው ገጸ ባህሪያትን ስትጫወቱ ኃላፊነቱን መሸከም ምን ይመስል ነበር? እነ ጋሻ አስጨናቂ አሁን ካህናቶቹ ሲመጡ እነ ቀያፋ ትክክለኛ ሽማግሌ ሰዎች ናቸው እና እነኚህ ሰዎች ከዚህ በፊት ተውኔት ተጫውተው ስለማያውቁ ያንን እንትኑን ለማሳየት በተደጋጋሚ መስራት ይጠበቅብሃል። ግን በቃ በቦታው ይሄ የድምፅ ኢንቶኔሽናቸው ትክክለኛ ነበር። በቃ እውነት ነው የሚመስል። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለን። ሁሉም ነገር እናቶች ነበሩ፣ ትልልቅ እናቶች የተጫወቱ በቃ ተውኔትማ ኧረ እኔ እንደዚህ አይነት ነገር እኮ ሞክሬ አላቅም እያሉ ግድ የለም ሞክሩት ኑ ተብለው ገብተው የሰሩ ሰዎች ነበሩና የቀረጻ ቀናችሁ ላይ የነበሩ አስቸጋሪና ፈታኝ ነገሮችንስ እንዴት አለፋችሁት? እኔ በተለይ በዋነኛነት ደረጃ አበበ ነበረ ያንን ዳይሬክት ያደርግ የነበረው ፊልሙን ከነጮቹ ጋር ሆኖ እና ተጀምሮ እስከሚያልቅ አብሬ ነበርኩኝና ሌሊት በጠዋት ነው የምትገባው። ነጮቹ በጣም ዲሲፕሊንድ ናቸው። ሰዓት ላይ ምንም ውልፍች የለም። ጠዋት ገቡ ነው። ከዛ እስከሚያልቅ ድረስ ንቅንቅ የለምና እስከ ማታ ድረስ አብረ ነው የምትውለውና በየቀኑ ሰው ፍለጋ አለ፣ ይጠራል። የመጡትን ሰዎች ያንን በትክክል እስከሚሉ ድረስ ሁለት ቦታ ሆነ። ደረጃ አበበ በውጭ ያለው ስቱዲዮ ውስጥ ሆነው እነሱ በኢርፎን ያዳምጣሉ። እኔ ደግሞ ከካራክተሩ ጋር ሆኜ ውስጥ ሆኜ ደጋግሞ እንዲለው አደርጋለሁ። እነሱ ያው ኮሚኒኬት እንደራረጋለንና በጣም ድግግሞሽ ፈልግ ነበር ያ ነገር በትክክል እንዲመጣ። ስለዚህ በጥንቃቄ የተሰራ ስለነበር ያ ፊልም እንኳን የውጭውን ተመልካች እኔ የሰራሁትን ሰው ራሱ ስሜቴን በተደጋጋሚ ኮረኩረኝ ነበር። እኔ ራሴ አለቅሳለሁ ያንን ፊልም ሳይ። እስቲ የአይሁድ ንጉሥ ከሆንክ ራስህን አድን። ከአሜሪካ ነገር የመጣው ግሩፕ ይዘው የመጡት መሳሪያም በጣም ጥሩ መሳሪያ ነው።
የነበርንበትም ስቱዲዮ እሱን አቻችለው አስተካክለው ለቀረጻው ለድምጻችን ለድምጽ ቀረጻው ስንገባ በተደጋጋሚ እንቀረጽ ነበር። አንዳንድ ጊዜ ድምጻችን ወይ ትክክል አይሆንም፣ ጥሩ ድምጽ ላይወጣ ይችላል። አስታውሳለሁ የሎሚ ጁስ ሁሉ ይሰጠን ነበር። የሆነ መሃል ላይ ድምጻችን ጥሩ እንዲሆን የሎሚ ጁስ አጠገባችን ነበር። እሱን ጠጡ አንድ ጊዜ ይባላል። ትጠጣለህ፣ እንደገና ስትሞክር ድምጽ ይወጣል። እና ደጋግመው አስሞክረው ነው ትክክለኛውን ፊልሙን እያየን ነበር የምንሰራው። እዛው ስቱዲዮ ውስጥ ገብተን የነዛ የዳይሬክተሮቹ የነበሩትም መሳሪያዎች ጥሩ አይነት ስቱዲዮ በጊዜው ስለነበረ ይመስለኛል። የነበሩትም ደግሞ ዳይሬክተሮች ጥሩ ዳይሬክት አድርገውናል፣ ጥሩ መርተውናል፣ ጥሩ አብቅተውናል ብዬ አስባለሁ። ሉፕ የሚባል አለ። በእያንዳንዱ ንግግር ላይ የአማርኛውን አቻ ሲል ፈልጎ ከዛ በኋላ ልክ በዛው ልክ ከሰማ በኋላ ሲቀረጥ እንዴት መሰለ፣ አንድ ጊዜ ኤርፎን ከተደረገ በኋላ እንግሊዝኛውን ቨርዥን ይሰማል። ልክ እንደ እንግሊዝኛው ቨርዥን የአማርኛው ፊት ለፊቱ ተቀምጦለታል፣ የአማርኛው ተጻፈ። ስለዚህ በቀጥታ አሁን የተመጠነ ስለሆነ ቅንጣቱ የተመጠነ ስለሆነ ያ ቅንጣት ከእንግሊዝኛው ቅንጣት ጋር የአማርኛው ቅንጣት ተመጣጥኖ የተቀመጠ ስለሆነ ልክ እዛ ሲገባ አንድ ላይ ሲንክ ያደርጋል። ኤልሳቤጥ፣ ማርያም፣ እህቴ ማርያም፣ አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማሁ ጽንሱ በማኅፀኔ በደስታ ዘለለ። በክርስትና እምነት ትልቅ ስፍራ ያላቸው ገጸ ባህሪያትን ስትጫወቱ ኃላፊነቱን መሸከም ምን ይመስል ነበር? በአጠቃላይ እኔ ከማርያም ካራክተር በጣም በቃ ምን ተማርሽ ብለህ ብትጠይቀኝ ትህትናዋ፣ መታዘዟ፣ ለእግዚአብሔር ፍቃድ ራሷን ያስገዛች ሰው ነች። ምክንያቱም በዛ ዘመን እጮኛ እያላት ነገር ግን በተአምር አረገዝኩ ጸነስኩ ብትል ማን ያምናታል? ራሷን ለድንጋይ ድብደባ ራሷን በቃ በድንጋይ ለመወገር ራሷን አሳልፋ የሰጠች ናት። ያን ሁሉ ነገር አልፋ ነው ግን የተወለደው ልጅ ደግሞ በመጨረሻ ላይ ሊሰቀል ነው የመጣው። በዓላማ ነው የመጣው። የሰው ልጆችን ሁሉ ኃጢአት ሊሸከም ነው የመጣው። አሳድጋው ድራው እንደዚህ ልጆቹን ልትስም አይደለም፣ በመስቀል ላይ የሚሰዋ ነው። እና እሷን ሳስብ በእውነት ለእግዚአብሔር መሰጠት፣ ለእግዚአብሔር ዓላማ ተወልዶ ለእግዚአብሔር ዓላማ መኖርን እማራለሁ ከሷ። ምንም አላመቻመቸችም። ባህሌ እንደዚህ ነው አይፈቅድም፣ ሁኔታው አይፈቅድም፣ እጮኛ አለኝ ብላ ምክንያት አላቀረበችም። የእግዚአብሔርን ፍቃድ እንዳለ ተቀበለች፣ ተገዛች። ልጁም ተወለደ። የተወለደው ደግሞ ዛሬ እኛ ተመችቶን ወይ ጥሩ ቦታ መርጠን እንዲህ ልጆች የምንወልድበት ቦታ አይደለም። በበረት ነው የወለደችው። በረት ውስጥ ማንም ሴት አትወልድም። ምርጫዋ አይደለም። ጌታ ኢየሱስ ክርስቶስን ሊያጠምቀው ሲመጣ ኢየሱስ ክርስቶስ ሊጠመቅ ወደ ዮርዳኖስ ወንዝ በመጣበት ጊዜ ሊያጠምቀው ሲል እኔ እንዴት ባንተ ልጠመቅ ይገባል? እኔ እንዴት ባንተ እጠመቃለሁ ነው የሚለው። እና እንዴት ይላል። በቃ የሱ ደቀ መዛሙርት ነበሩት፣ የራሱ ደቀ መዛሙርት ነበሩት እና ይነግሩት ነበረ እና እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ይላል። ክርስቶስን እንዴት እንደሚያልቀው ራሱን እንዴት ዝቅ እንደሚያደርግ ስታይ በጣም ትገረማል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ነኝ፣ ከኔ በኋላ የሚመጣው እርሱ ይልቃል ይላል። እኔ የማጠምቃችሁ በውሃ ነው፣ ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል። የሚበልጥ ነው ከኔ በኋላ የሚመጣው፣ የሚበልጠው ነው፣ የተሻለው ነው የሚመጣው ይላልና
ራሱን አይደለም ከፍ ከፍ ሲያደርግ የምታየው ኢየሱስ ክርስቶስን ነው የሚያጎላው። እና የዚህ ዘመን የእግዚአብሔር አገልጋዮች እንደዚህ ልንሆን ይገባናል። በቃ ራሳችንን ልናሳይ ልንታበይ አይደለም የሚገባ። ክህነት የምንታበይበት ሳይሆን አገልጋይ የመሆን ነው። አገልጋይ ማለት ለሌሎች ራስን መስጠት ነው፣ ለሌሎች መኖር ነው እንጂ ለራስ የምትኖርበት አይደለም። አገልጋይነት በጣም ከባድ ነው። የእግዚአብሔር አገልጋይ በየትኛውም እምነት ሊሆን ይችላል። የክርስትና እምነት ውስጥ ያለን ሰዎች ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል። ማንኛውም ክርስቲያን የሆነ ሰው በሙሉ ክርስቶስ ትሁት እንደሆነ እኔ ትሁት መምህር ነኝ ይላል። ስለዚህ እሱ ትሁት እንደሆነ ትሁታን ልንሆን ይገባልና ከሐዋርያው ከመጥምቁ ዮሐንስ የምንረዳው ይህንን ነው፣ ትህትና ዝቅ ማለትን። እና ማንም ራሱን ዝቅ የሚያደርግ ከፍ ይላል ነው የሚለው ጌታ ኢየሱስ ክርስቶስ ራሱና ዝቅ ብሎ መውጣት አለ። ከፍ ብሎ አይደለም መውጣት የሚቻለውና ዝቅ ብሎ ነው ብድግ ማለት የሚቻለው። ይህንን ከሱ ህይወት እንማራለን። የማርያም ካራክተር ላይ ለሁኔታዎች፣ ለአካባቢው ሰው ለተቀባይነት ብላ አላመቻመቸችም። ዛሬ በዘመናችን አካባቢው ማህበረሰብ እንዲቀበለን ብለን እግዚአብሔርን የማያስከብር ትክክለኛ ያልሆነ ነገር እናደርጋለን እና እግዚአብሔር ይቀበለን። በምናደርጋቸው ነገሮች በሙሉ ከእግዚአብሔር ጋር እንስማማ። ምክንያቱም ወደዚህ ምድር እግዚአብሔር ሲያመጣን ለዓላማ አምጥቶናል። ለዛ ዓላማ እንኑር። ያቀረቱ እኮ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤት ውል ዘንድ ይገባኛል። በእኔ ቤት ነው? በሱ ቤት ማን ሊገባ የሚወዳለ? ጲላጦስ ጋር የምታየው ግብዝነትን ነው የምታየው። ምክንያቱም ሁለት አጣብቂኝ ውስጥ ነበረ። እዚህ ጋር ንጹሕ ሰው እንደሆነ ያውቃል፣ መልቀቅ እንዳለበት ያውቃል። ቢለቀው ደግሞ ህዝቡን ደግሞ ይፈራል። ምክንያቱም ህዝቡ ስቀለው እያለ ይጨዋል እና መጨረሻ ላይ ያደረገው ነገር እኔ ከደሙ ንጹሕ ነኝ ብሎ እጁን ታጥቦ አሳልፎ ሰጠው እና ግብዝነትን ነው የምታየው። መሽሎኪያ ማምለጫ ነው የሚፈልገው። ግን በቃ ማንም ወደ ክርስቶስ ሊመጣ የሚወድ ራሱን አሳልፎ ሊሰጥ ይገባል። በቃ ራስን እስከ መስጠት ድረስ ነው ክርስቶስ። ምክንያቱም ክርስቶስ እኛን የወደደ ራሱን እስከ መስቀል ሞት እስከ መስጠት በመስጠት ነው። ስለዚህ ማንም ክርስቶስን ሊከተል ቢወድ ራሱን መጀመሪያ ሊክድ ይገባዋል እና ይሄ ሰው በዚህ ዘመንም አለ አይደል እንደዚህ አስመሳይነት፣ ግብዝነት። በቃ ለመወደድ ብለህ እውነትን የምትሸቅጥበት ጊዜ አለ። እውነቱ እጅ ላይ ያለ እንግዲህ በሁለት መልኩ ያውቃል። አንደኛ መርምሮት አይቶት ይሄ የቀረበውን ክስ ሁሉ አይቶ ምንም ለስቅላት የሚያበቃ ምንም አይነት ስህተት አላገኘበትም። እንደገና ደግሞ እግዚአብሔር በሌሊት በራእይ ተገልጦ ለባለቤቱ ደግሞ ይሄ ሰው ንጹሕ እንደሆነ ነግሯታል። ይሄን ደግሞ እሷ ነግረዋለች። ይሄ ሁሉ ማስረጃ እጁ ላይ እያለ ነው አሳልፎ የሚሰጠውና አንዳንዴ ለማይረባ ጥቅም ብለን አጠገባችን ያሉትን ወንድሞቻችንን እንጎዳለን አይደል? ለማይረባ ገንዘብ፣ ለማይረባ ሹመት አልፈን ለመሄድ ስንል ብቻ እስከ ሞት ድረስ ሰዎችን አሳልፈን እንሰጣለንና ይሄ ከኢየሱስ ክርስቶስ የምንማረው ለሰዎች ራስን በመስጠት ብዙዎችን ምን ማድረግ ነው? መማረክ ነው። በዚህ ማለዳ ምን ፈልጋችሁ ነው የመጣችሁ? ይህ ሰው ሕዝቡን ሲያሳምፅ ይዘነዋል። በቤተ መቅደስ ገበያ ታላቅ ረብሻ ፈጥሯል። ታዲያ ቅጣቱ ምን መሆን አለበት? ፍረድበት። በዚህ ሰው ላይ ምንም ጥፋት አላገኘሁበት። ስለዚህ ነገሩን ሄሮድስ ሲመልከተው፣ እሱ አሁን በኢየሩሳሌም ነው። ወደ ሄሮድስ ሰዱት። ይህ ፊልም ሲሰራ በርካታ ሰዎች እንዳለቀሱበት ከልብ አዝነው ደረታቸውን ጭምር የደቁ ሰዎች ነበሩ። በተለይ የመጀመሪያው ትርጉም ፊልም በጉራጌኛ ቋንቋ ሲሰራ የነበረው ውጣ ውረድ እንዴት ትገልጹታላችሁ? ዳቢንግ የሚሰራው የሊፕሲንኩ የዳቢንግ የሚሰራው ወደ አሜሪካን ተልኮ ነው። አሜሪካ በሎስ አንጀለስ በሆሊውድ ውስጥ ነው የሚሰራው። ስለዚህ ያንን ሰርተው ለመስቀል ቢልኩልኝ ብዬ ፕሮፖዝ አረፏቸው። የሚገርመው ነገር ልክ በእኛ መስከረም 1 ቀን ደረሰኝ የመጀመሪያው ሪል ተሰርቶ። ከዛ በኋላ በጣም ደስ አለኝ። ለመስቀል እሱን ይዤ
ወደ ጉራጌ ሀገር ይሄዱ። ልጄ ሆይ ለምን እንዲያደረግ? አባትና እኔ ተጨንቀን ስንፈልግ ነበር። ስለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንደሚገባኝ አታውቁምን? እንዴ እንዴት ይህን ልትሰሪ ቻልሽ? የማርያምን እኮ ለመስራት በጣም የበቃሽ፣ በብዙ ጾም ጸሎት እንደዚህ መሆን አለብሽ፣ እንዴት ልትሰሪ ቻልሽ ብሎ ጠየቀኝ። እኔ መልሴ አንድ ነው፣ እግዚአብሔር ፈቀደ። እግዚአብሔር ስላደረገው ሆኗል ነው ያልኩት። አንድ ቦታ ላይ በምናሳይበት ጊዜ አንዲት እናት በጣም ተመስጠው ያሉ ያለቅሳል። ስለዚህ እኔ በቃ አሁን ልባቸው ተነክቷል። ስለ ወንጌል ደግሞ የበለጠ ልንገራቸው ብዬ ማማ በጣም ጥሩ ፊልም ነው አይደለም? አዎ በጣም ልቤ ተነክቷል። ምንድን ነው ያስለቀሱት? በእውነት ጌታ ኢየሱስ ጉራጌኛ ይናገራል ብለው ጠየቁ። አዎ ይናገራል አልኳቸው። ይሄ ነው በቃ የኔ ዋና እንግዲህ የፊልሙን ዳብ አድርጎ ፊልሙ በጉራጌኛ እንዲነገር አንዱ ዓላማ ሰዎች በራሳቸው ቋንቋ እግዚአብሔር እንደሚሰማ የቋንቋ ሁሉ ባለቤት ቋንቋ በሁሉም ቋንቋ እግዚአብሔር መግባባት እንደሚችል ማሳወቅ ነበረ እና በዛን ሰዓት በጣም ደስ ያለ እኔ ላስገርፈውና ልለቀው ወስኛለሁ። በዚህ የቂጣ በዓል ላይ አንድ ሰው እንድትለቅልን ቃል ገብተህልን ነበር። ለእኛ በርባንን ፈተህልን። ይህን ሰው ግን አስወግደው፣ በርባንን ፍታል። ህዝቡ ያንን ትዕይንት ሲያይ ማለት ጀመረ። ግማሹ ደረቱን መምታት ጀመረ፣ ግማሹ ያለቅሳል። እንግዲህ የሚገርመው ነገር አማኝ ሆኖ አማኝ ሆኖ ብቻ አይተው ማለት ጀመሩ። በዚህ ሰዓት ትንሽ የቤተክርስቲያን መሪዎች ተደናገጡ። አሁን ያ ነገር ሌላ አቴንሽን ይጠራል፣ ቀበሌዎችን ሊጠራ ይችላል እና ምንድን ተፈጠረ ብሎ እንደገና ሌላ እንትን ውስጥ ቀለበቶች ሊያስገባን። ኧረ እባካችሁ ፊልም ነው ተረጋጉ ማለት ይበል። ደረታቸውን ይመታሉ፣ ትክክል እያለቀሱ ነበር። አይዞ የኔ ጌታ፣ እስቲ ይሄን ጠጣ። የኔ ጌታ እንካ እስቲ ጠጣ። የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ተቋረጠ ፊልሙ። ምክንያቱም በጣም ሪስክ ነው። በጊዜው መጥተው ይሄን ነገር ማን እንደሚመጣ አይታወቅም። በዛ አካባቢ ያለ ቀበሌ መጥተው ቢከቡንና ውጪ ቸርቿን ቢዘጉ ምናምን ብለን ተቋረጠ። በሌላ ጊዜ ነው እንደገና ተጀምሮ እየተንገተ ተረጋግተው ለተወሰኑ ሰዎች። ስለዚህ ያን እንግዲህ ገና ሳይተረጎም ነው ቋንቋ ባይገባቸውም ትዕይንቱን ኢቨንቱን ጀስት እንትኑ ምስሉን ብቻ በማየት ነው እንትን ያለው። ከብዙ መቶ ዓመታት በፊት ነቢያት እንደተናገሩት ኢየሱስ በሁለት ወንበዴዎች መካከል ተሰቀለ። እየተከባበርን እየተዋደድን ኢየሱስ ክርስቶስ ፍቅር ነው። እሱ ለእኛ የተወልንን ፍቅር ለሁሉም ሰው በማሳየት በፍቅር እንድንኖር አደራ ልላችሁ ፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ለሁላችሁም እመኛለሁ። ሰላም ለእናንተ ይሁን።